ተቋማችን ከጊዜ ወደ ጊዜ በጣም ትልቅ ለውጥ ጉዞ ያለ ተቋም ነው። እንደሚታወቀው ቀደም ብሎ የደም አገልግሎት ላይ ብቻ ትኩረት አድርጎ የሚሰራ ተቋም እንደነበረ ይታወሳል። አሁን ላይ ግን ህዋስን አይንን ወይም ደግሞ ኮርኒያ የምንለው የአይን ብሌንን ጨምሮ እንዲህ ስቲም ሴልን የተለያዩ ህብረ ህዋሳትን ህዋሶችንም አብሮ አካቶ እየሰራ ያለ ተቋም ነው። በዚህ ረገድ ደግሞ እያንዳንዱ ስራ ጥራቱን የጠበቀ ስራ እንዲሆን የተለያዩ ቴክኖሎጂዎችን የመጠቀም ስራ በሰፊ እየሄደበት ነው ያለው። ከረንትሊ ደግሞ በተለይ የአይሲቢቲ 128 እንግዲህ ኢንተርናሽናል ደረጃ ነው፣ በዓለም አቀፍ ደረጃ ነው ይህ ሲስተም የሚሰራው። እስካሁን ድረስ እንግዲህ በዓለም አቀፍ ደረጃ ወደ 80 የሚጠጉ ሀገራቶች ይህንን የአይሲቢቲ 128 ይጠቀማሉ። እንግዲህ ትልልቅ በጣም አደጉ የምናላቸው ሀገራቶች የሚጠቀሙ፣ አፍሪካ በጣም ውስን ሀገራቶች ይህንን ሲስተም የሚጠቀሙት። ይሄ መጠቀማችን ለእኛ ለሀገራችንም እንዲሁ ለተቋማችን ትልቅ አድቫንቴጅ አለው። አንደኛ ትልቁ አድቫንቴጅ ምንድን ነው? ከዶኔሽን ጀምሮ ከልገሳው ጀምሮ እስከ ትራንስፊዥን ያለው የብለድ ሲስተማችን ጠቅላላ ትሬስ ማድረግ ይቻላል። ማን የለገሰው፣ መቼ ነው የተለገሰው፣ የትኛው ዓመተ ምህረት ነው፣ የት ቦታ ነው የሚለውን ነገር ዲቴል ኢንፎርሜሽን የሚሰጥ ሲስተም። ስለዚህ ከዛ ረገድ ምንድን ነው የብለዱን ሴፍቲ በደንብ ማስጠበቅ ይቻላል። ደግሞ ሴፍቲ በደንብ ማስጠበቅ ይቻላል። ከዛም ባሻገር ደግሞ የዳታ አኪሬሲ እንደሚታወቀው እዚህም እዛም ትንሽ የዳታ ፋላሲዎች ይኖራሉ። ስለዚህ ይህንን የዳታ ፋላሲ እንዳይኖር ይደረጋል። ምክንያቱም አንድ ሰው ምን ያህል ለገሰ የሚለውን ነገር ምንም አያወዛገበንም። ስለዚህ በጣም አኪሬት የሆነ ምክንያቱም ሲስተሙ ኢንተርኦፕሬት ከተለያዩ ማሽኖች ጋር ማድረግ ይቻላል እና ያኛው እያንዳንዱ ዳታ በጣም አኪሬት የሆነ ዳታ ማግኘት ይችላል። የሚለየው አንደኛ ጤና ተቋማት ጋር ቀጥታ የሚያገናኘን ነገር አልነበር። እያንዳንዱ ነገር ማኑዋሊ ነው የምንሰራው ነበር። እንደሚታወቀው በእርግጥ ሬጅስተር አድርገን ነበረ ጀስት የባርኮዲንግ ሲስተም ለመጠቀም እና 7 ዲጂት ያለው ሲስተም ለመጠቀም ስራዎቹን ጀምረን ነበረ። ግን በተለያዩ ምክንያቶች ወደ ስራ ለመግባት አልቻለም። ስለዚህ ምናልባት ያ ኮዲንጉን አወጣ ነው እንጂ እየተጠቀምበት አልነበር። አሁን ላይ ግን ሙሉ ለሙሉ ከሲስተማችን ጋር ደንብ ኢንተግሬትድ አድርገን ወደ ስራ የምንገባው አንደኛ ከተቋማት ጋር ከጤና ተቋማት ጋር ደም ከምንሰጠው ጭንስትሉ ከሚደረጉባቸው ጤና ተቋማት ጋር ቀጥታ የዳታ ግንኙነት የኢንፎርሜሽን ግንኙነት እንዲኖር ያደርጋል። እንግዲህ ያው ሲስተሙ የሚያስፈልገው በእያንዳንዱ የደም ሂደት ውስጥ እያንዳንዱ ባለሙያ ሊያውቀው ይገባል። ምክንያቱም ያው እንደሚታወቀው ስራችን የሚጀመረው ከዶኔሽን እንደመሆኑ መጠን የደም ለጋሾች ላይ ሲስተሙን ስቲል በስካኒንግ ስለሚያስገቡ ስለ ሲስተሙ ያለውን አዌርነስ በደንብ ማወቅ ያስፈልጋል። ስልጠናውን ካገኙ በኋላ በደንብ ስለ አይሲቢቲ 128 በደንብ አንደርስታንድ አውቀውት በደንብ እንዲሰሩ ኃላፊነት በተሰማው መልኩ እንዲሰሩ ትልቅ አጋዥ ይሆናቸው። በዚህ ረገድ እንግዲህ ለ5 ቀን ስልጠና ሰጠን ያለን ባለድርሻ አካላት የተለያዩ ባለድርሻ አካላቶች ከኛ ጋር ይሰሩ አሉ። እንደሚታወቀው የጤና ተቋማት የደም ተጠቃሚ ጤና ተቋማት አንደኛው ባለድርሻ አካላቶቻችን ናቸው። እዛም ባሻገር ደግሞ እንዳልኳቸው ኢንተርናሽናል የሆኑ ባለድርሻ አካላቶች አሉ። ኢክባ በዚህ ረገድ እንግዲህ ሲስተሙን ከኛ ጋር በደንብ አብሮል ሊሰራ ከዛም ባሻገር ደግሞ ጤና ሚኒስቴር እጅግ በጣም ማመስገን በእያንዳንዱ ስራችን ውስጥ የነሱ አጋዥ አለ፣ የነሱ እርዳታ አለ፣ ሰፖርት አለ። ኢቨን አሁንም ይሄንን አይሲቢቲ 128 እውን እንዲሆን ያደረጉት ጤና ሚኒስቴር እናት መስሪያ ቤታችን